ነካስ ተረስቶ አስታውሱኝ ነው እንዴ? ጥሩኝ ነው እንዴ? በቆማጣ ቤት አንድ ጣት ብርቅናል እንደው በቀጠለ እንዲ ቁልጭ ያደረገሽ ነገር በቀጠለ እንደዛ ነው የምልሽ። እሺ እኔ ቆንጆ እኔ ላንቺ መልስ የለኝም። እግዚአብሔር ራሱ መቤቴ እኔ ክፉ አልናገር ደግሞ ግፍ ይመጣብኛል ጋይስ እኔ ግፍ ይመጣብኛልና በቆማጣ ቤት አንድ ጣት ብርቅናት። በህይወቱ አይቶ ያላየ ሰው አንድ ነገር ሲያይ እኔ ያው ለምሳሌ ቪው ብርቆኖብኝ አያቅ፣ ጊፍት ብርቆኖብኝ አያቅ፣ የሰው ፍቅር ብርቆኖብኝ አያቅ። መድኃኒዓለምን ነው የምላችሁ። ሻራ የምትሉ ምን መስሎ ነው? ምን ተፈጥሮ ነው? ሸራ መስግኝ አላየው ማርያምን በሉ እስኪ ምን ላይ ነው አጋይ ሳለ መዝበዛብኝ። አባቴ ይሙት ነው የምላችሁ። አባቴ ይሙት ቲክቶክ እንደዚህ ስክሮል ያረኩኝ ቁጭ ብዬ እንደዚህ ከጣሚንተኝ ተጧት ተነስቼ እንደዚህ ጋር በቃ እንደዚህ ይሩ በዛ ሪፖስት አርጌ መቤቴን ደከመኝ። ላይክ ማአት ቪዲዮ ነው መቤቴን ማአት ሰው ሜንሽን ያደረገኝና በጣም ብዙ ሰዎች ቪዲዮ ሰርተዋል። በጣም ብዙ ሰው ማርያምን እኔ እኮ ገና እኮ አልደረቀም እኮ ጋይስ። እስኪ ቢያንስ እንኳን ሳምንት ልቀጥቀጥ። አትድፈኑብኝ ጋይስ፣ እድሌን አትዝጉብኝ ጋይስ። እስኪ ሳምንት ይቀመጥ ቅጥቀጣው። ቶሎ ነው ድፍንፍን የምታደርጉትኝ። እንደ ዱባዩ ይቀመጥልኝ ጋይስ፣ ይጠቅመኛል። እኔ ምን ሆናችሁ ነው? ሸራ ጋይስ አላየሁትም። እስኪ ቪዲዮውን ሼር አድርጉልኝ፣ በቴሌግራም ሼር አድርጉልኝ። አንዴ በቴሌግራም ሼር አድርጉልኝ። ማርያምን አላየሁም። በጣም ብዙ ሰው ነው እንትን ያለኝ። ሼር አድርጉልኝ ማሮቼ። ምንድነው የሚያስቃችሁ? እኔ ጋይስ ቅጥቀጣ ምርጥ ነው። ትናንትና የጠፉ ሁሉ ዘመዶቼን የሰበሰቡልኝ ገብርኤልን ይሆነ በቃ የዮዳብንም አይቻለሁ ጋይስ፣ የዮዳብንም አይቻለሁ። አይ አሁን ለምሳሌ አንድ ሰው እውነት እኮ ነው አንዴ የፈለገ ነገር ቢባል አያዳፍኑትም። እግዚአብሔርን ያላወቁት ነገር ምንድነው? ሰዎች አይምሮ ላይ እንደዚህ አይነት ሰዎች አሉ። በአሜሪካንም ሀገር ይነገራል። እንደዚህ አይነት ሰዎች ላይ መዝራት የሚፈልግ ጋይስ ስማቸውን ንገሩኝ እሺ ላመስግናቸው። እንደዚህ አይነት ሰዎች አሉ። አይምሯቸው ላይ ሰዎች ላይ መርጨት የሚፈልጉ ሰዎችን እንትን የሚሉ ያለ ስማቸው ስም በመስጠት የራሳቸውን ኦኬ እሺ ፍቅር ይልካለኝ የራሳቸውን ዝና ለመመለስ የሚፈልጉ ሰዎች አሉ። አንዴ ልሽ ጋይስ ስላላ እኔ ብሎክ አስፈቱና ይሄጅ እንትን ላለው ነው ያለው። ቤታዮ ስለተጣለችን ያለችው ያን ሰላም በነበረው ጊዜ አይተናል። ጫካ ማያስቆም አንበሳ ስታወርድ ጌታ ምቀኛ አይደለች። 42 ሌቭል የሆነ ማኛ የምትባል 19 ሌቭል ቤታ ልትናገራት አትችልም። ኦኬ ቤታ ዲቦራ ጋር ያለችው ስለተጣሉ ሰላም ስለሌላ አንተስ ለምንድን ነው ያደረገው? ከዲቦራ ጋር ትግባባለህ፣ ሰላም አላችሁ፣ ለምንድን ነው ያደረገው? አንድ አበባ ስትሰጠላዩ አበባን ቶሽ መስጣቱን ቶ ገስት ገብተው እንኳን ታብታብ አላዘረክም። ቁጭ ብለህ ስለሌላ ሰው ታወራለህ። አንተ የግል ችግር ካለብህ ከቤታ ጋር ስለራስህ ተናገር። ይሄንን የዲቦራን ጌም ተገናርጋ አታከታርጋት ቡሽቲ በጣም ማርያምን በጣም ነው ሸራ የኔ ጌታ ምስክሬ ነው። አልጠበቅኩም ሸራ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እንደ እውነተኛ ትክክለኛ አእምሮ አስተሳሰብ ያለው ሰው ጅቦም ቴንኪዩ ስላላየው ነው ቪዲዮ እኔ በጣም ስለበዛብኝ ነው። እመቤቴን በጣም ነው ማመሰግነው። ለምን እንደ ትክክለኛ አስተሳሰብ ያለው ሰው ቁጭ ብሎ የሚያስብ ሰው እቺ ልጅ ምን አጥፍታ ነው በዚህ ደረጃ የምትሰደበው ብላችሁ ወደ ኋላ እስኪ ራሳችሁን እንደው ክፋታችሁን ያዙትኝ። አይኖ ቅናት አለ። ለምን አልወደቀችም? እንደዚህ ሰድበናት ለምን አልጣላትም? ለምን እስካሁን ድረስ ሰው ያያታል? ለምን እስካሁን ድረስ ሰው ይወዳታል? ለምን እስካሁን ድረስ ሰው አልጠላትም ነው። እመቤቴን ይሄ ሁሉ ጦርነታችሁ አንደርስታንድ ይገባኛል። ግን ክፋታችሁን እስኪ ወደ ውስጣችሁ ዋጥ አድርጉትኝ። ኮሜንት ላይ ያላችሁትኝም ሰዎች ክፋታችሁ እንደው ለእግዚአብሔር ለአላህችሁ ለድንግል ማርያም ብላችሁ በምታምኑት አምላክ እስኪ የእውነት ትናንትና እንነጋገር። ጥፋቴ ምንድነው? ጥፋቴን አሁን የበደልኩት ምንድነው? ክፉ ነገር የተናገርኩት ነገር የለ። አልተሳደብኩ። ከትናንትና በፊት ተናግሬ መልካም እድል ታሸን እኔ ደግሞ ተናግሬያለሁ። እንደምታሸንፍ 100% አውቃለሁ። ለምን እኔና እሷ በሰላም ሰዓት ያወራነው ስለማውቅ 100% እንደምታሸንፍ አውቃለሁ። ያንን ነው የተናገርኩት። ጉላክ መጥፎ ነገር ኢቭን እንኳን ሲጽፉ ታው እንዲያጻፉ ሄዳችሁ እንትና ላይ ማየት ትችላላችሁ። ቆይ አንዴ ጋይስ እንትና ላይ ማየት ትችላላችሁ። ብቋ ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። መልካም ምኞቴን ተመኘው አለቀ። ከዛ በተረፈ ግን የሰው ልጅ ከተጣላ የሰው ልጅ
እንትን ምንድነው ምሮ የሚባለው በቃ ቅሬታ ካለው ልትሄዱ አትችሉም የትማ እስኪ በቲክቶክ እግዚአብሔር እንደው በእውነተኛ ፍረዱ እንደው የሰው ልጅ አሁን ተጣልቶ ወይኔ ተጣልቻለሁ ግን ዛሬ ሰርግ አለበት ቆይ ሊድ ብላችሁ ሰርግ ቤት ትሄዳላችሁ ቆይ ዛሬ ተጣልታችኋል ጅቦን አስገቢው ነው ምንድነው ጅቦ የምትሉኝ አልገባኝም እና እስኪ ጋይስ እመቤቴን እስኪ በአይምሮአችሁ እስኪ አስቡትኝ ጋይስ አይ ቆይ የሆነ ነገር ፕሮግራም ሲደረግ ቆይ ተጣልተናል ግን ለፕሮግራሙ ደስ እንዲለው ቆይ እስኪ ልሂድ እንደዚህ አይነት ጥል አለ ሰው እኮ ሲጣላ ከልቡ ነው የሚጣላ አይደል እንዴ በቃ ከልቡ ነው የሚጣለው እኔ ባልጣላ ኖሮ ዛሬ ሳልጣላት በፊት እኮ አሳይቻለሁ አይደል እንዴ 5-6 አንበሳ ሄጄ ነው ያወረድኩት ለጌሟ እኔ ጊፍተር አይደለም እውነት እናውራ ከተባለ እኔ ጊፍተር አይደለም ግን ሄጄ የሷ ጌም ጊዜ ስንት ነው 7 አንበሳ ነው መሰለኝ ያወረድኩት ጋይስ አይደል ያለኝን ሄጄ ነው ሰፖርት ያደረኩት 7 ቴንክ ዩ ጋይስ 7 አንበሳ ነው ሄጄ ያወረድኩት በሰላም ሰዓት ማለት ነው ጌም ተጫውታ ሰው ደግሞ ከተጣላ ደግሞ አይሄድም በቃ አልሄድም እሷም የራሷ መንገድ አላት የራሷ ኑሮ አላት እኔም የራሴ ህይወት አለኝ ብዬ ነው ጀስት ኖርማል እንደማንኛውም ሰው በመገባበት ሰዓት ገባው ተረዳችሁ ያቺ ነገር እኔን ታሰድበኛለች ያቺ ነገር ምቀኛ ታስብለኛለች እሱ ምቀኛ ስለሆነ መስሎኝ እኔ ጌም እያለኝ አይደል እንዴ ላይቭ ላይ ገብቶ ሲሳደብ የነበረው በኔ ጌም ጊዜ ከሸም ጋር በተጫወትን ጊዜ እሱ ለምን እስኪ አንበሳ አላወረደላት እሱ ይሄን ያክል ከተቆረቆረ እኔ ምቀኛ ኮንኩባት ለምንድን ነው ጊፍት ሄዶ ያላወረደላት ለሷ አንድ አበባ ሲሰጥ እኔ አላየሁም ቆይ ዴዚን ቆይ ጋይስ አንድ አበባ ሲሰጥ አይታችኋል እኔ አላየሁም ያቺ ሞታ የተናገረችው አንድ ነገር ጊፍት የሰጣ አላየሁኝም ጋይስ እመቤቴን ግን ለሐሜት ሰው ለመጣል የምትሄዱበት ርቀት ነው አሁንም እግዚአብሔርን ነው መልክ እቴቴ ልንገርክ መድኃኔዓለምን የፈለገ አጀንዳ ቢመጣ በእናንተ አይነት ክፉ መርዞች እግዚአብሔር እኔን አይነቀንቀኝም ያውርድ አይመለከተኝም አይሰብ አበሳ ወርዳል ቢቻል በዚህ ክፋቱ 10 አንበሳ ቢያወርድ ጥሩ ነበር 10 አንበሳ በጣም አረ እንደሚወዳት ማለት 10 አንበሳ ቢያወርድ ጥሩ ነበር እና ኮሜንታተሮች ብትሳደቡ ማለት ነው መድኃኔዓለም ነው የምላችሁ ጥቃቅን ናችሁ እኔ ነገረኛ ስለሆንኩ ኮሜንት ስለማይ እንጂ በጣም ትንንሽ ናችሁ የምትሳደቡት ይሄን ያህል የምትባሉ ሰዎች አይደላችሁ ማንንም ጽፉትና የዴዚ ቤታይ በቁስል ድራይሽ አይቻለሁ ተቦስቶ ስስቅ ነበር ኢትዮ ላይቭ ሪከርድ ላይ አይቻለሁ የዴዚ ፋሚሊዎች ቴንክ ዩ ሶ ማች በጣም ነው ማመሰግነው የዴዚ እና የአሌክስ ፋሚሊዎች ማርያም ማታ ማለት እናንተ እንደዚህ ሆደ ባሻውኛለሁ እንዴ ማታ እግዚአብሔርን በጣም ነው ያስለቀሱኝ በቃ የቪዲዮ በቃ እኔ እግዚአብሔርን እንጃ በቃ በጣም ነው ማመሰግነው ዴዚ እና የአሌክስ ፋሚሊዎች ቴንክ ዩ በጣም አመሰግናለሁ እግዚአብሔር ያክብርልኝ እሺ ውዶቼ አያችሁ ሰው ማለት እንደዚህ ነው በቃ ሰው ማለት እንደዚህ ነው የሆነ ጊዜ ላይ የሆነ ነገር ያለ ምክንያት ሰው ሲያጠቃችሁ ይሄ ነው እንትን የሚለው እሺ ሌላ ማን አለ ሌላ ነገሩን ጋይስ ያላየሁት ሰው ካለ ላመስግን ሌላ ነገሩን ምንድነው ሞተመቸኝ አስወር ሞተመቸኝ ጋይስ የሞን ቪዲዮ አይታችኋል ሞተመቸኝ በቃ እኔንም ላሰላሰላገር በቃ ተመቸኝ ያለው ነገር እግዚአብሔር ምስክሬ ነው ተመቸኝ በቃ እንደዚህ ሰው እውነተኛ አይቶ ሲፈርድ እኔ በጣም የገረመኝ ማለት ነው እንደ ከዳሚ እኔ እግዚአብሔር ይመልስልኛል እመቤቴን ጊዜው ምንም አይደቅም ታያላችሁ ቃል ለምድር ለሰማይ መድኃኔዓለም አባቴ ተንበርክኬ የምጸልይክ ልቤን የምታነባ አምላኬ የነዚህን ሰዎች መጨረሻ ሳይኝ ለምን እንዳልኳችሁ ታውቃላችሁ የሆነ ሰው አለ ጋይስ እኔ እንደ ከዳሚ ቤቱ ያደርኩኝ የሱን ላይቭ ጊፍት እየሰጠው ያማማክ ዛሬ ለኔ አሽሙር የተናገረ ሰው በጣም ነው የገረመኝ ለህሊናው እንኳን ለነገሩ እኔ አልፈርድም ያለበሳችሁን ያበላችሁን ያጠጣችሁን እንኳን ሰዎች ያማችሁ ያሽሟጠጣችሁ ሰዎች ስለሆናችሁ እኔ ምንም ቦታ አልሰጣችሁ ማርያምን የሆነ ሰው በጣም ገረመኝ የፈለገ ነገር ቢሆን ማለት ነው የፈለገ ነገር ቢሆን ሰው መሃል ተገብቶ ሰው ካልተነካ በስተቀር እንትን አይል ሲቀጥል ደግሞ በነገራችን ላይ ወደፊት ማስረግጬ የምነግርሽ እንደነቁምቲ አይነት ምናምን ማለት ነው አንቺ እንደ ፍራኦል ትሆኛለሽ ነው ገለመኔ ምናምን ስለበር ያርገው እግዚአብሔር ይሄን ነው የምልሽ እኔ እንደ ፍራኦል ትሆኛለሽ ብለሽ የተመኘሽልኝ ምኞት ማለት ነው ካንቺ በላይ የኔ ኃጢያት በዝቶ ከሆነ እውነት እናንተ በመሰሩት ኃጢያት በዝቶ ከሆነ እግዚአብሔር ተኒበል እሺ አለቀ
እግዚአብሔር ማርያምን ነው የምላችሁ። እግዚአብሔር የእናንተ ኃጢአት ከኔ በስቶ የኔ ኃጢአት ከእናንተ በስቶ ከሆነ እግዚአብሔር ለኔ ቅጣት ያምጣልኝ። አንቺ እንደተመኘሽው የፍራውልን አወዳደቅ ትወድቂያለሽ ነው ያድርግልኝ። ሰው ቢጥል እግዚአብሔር ያነሳል። የማህይምነትሽ ጥጌንን ነው ያየሁብሽ። ሰው ቢጥል እግዚአብሔር ያነሳል። ሁሉ ጊዜም ነው የምላችሁ። ሰው ቢጥል እግዚአብሔር ያነሳል። ሰው ቢጠላሽ እግዚአብሔር ከነቁስልሽ ከነገበናሽ ይሸፍንሻል። ይህንን ያላወቃችሁት በቃ እግዚአብሔር የያዘው ነገር ማንም አይነቀንቀውም። በቃ ማንም ምን ይሄንን ያመንኩት ማንም እናቴ ትሙት እንደዛ ተንጫጭተው ከእንቅልፌ ስነቃ ስቲል ቤታ ነው ይሄ መታደለው። እዮዳብም ቴንኪዩ። እኔ ያለን ችግር እዮዳብም በጣም የተቀየምኩበት ነገር ምንድነው? በአባቴ የተናገረው ነገር በጣም ይቅርታ ከልቡ ይቅርታ ብሏል። እንግዲህ እዮዳብ በዚህ ሐሳብ በይቅርታ አባባል ነገ ደግሞ ተነስተክ ይቅርታውን ሰይጣን አሳስቶኝ ነው እንዳትል ወይ ዘንድሮ ቲክቶክ ላይ ቴንኪዩ ታክ ንግስት አትበሉኝ፣ አታናዱኝ። ኡፍ ንግስት አትበሉኝ፣ ኪንግ ንግስት እንዳትሉኝ። ያሳነሳችሁብኝ ነው የሚመስለኝ፣ ያሳነሳችሁብኝ ነው የሚመስለኝ። ኪንግ yes I'm a king guys king ነው ማለት ያለባችሁ አይደል? yes አይደል ውዴ? I'm a king ውዴ። ያልጠራችሁ ካላችሁ thank you ዮዳ። እኔ ሰዎች ስህተታቸውን አምነው ይቅርታ ሰዎች ከጠየቁኝ ምንም ችግር የለብኝም። እና አንዳንድ ጋይስ ረስቸው ነገረኛ አትበሉኝ። አንዳንድ ሰዎች ደግሞ ማለት ነው ጋይስ፣ አንዳንድ ሰዎች ደግሞ እኔ የቴትዬ ነው ያሳቀኝ ማለት ነው። እንትን ከፍታለች፣ እንትና በትዳሯ ተባርካለች፣ እንትና እንዲላለች። አንተና እኔ እንፎካከር ጋይስ። እስኪ አሁን ደግሞ ማን ይላችሁ? ሁሉ የጠራቸው ሰዎች ታድለዋል፣ ተረጋግተዋል፣ ምንድነው እንትን ከፍተዋል፣ ትዳር አግኝተዋል፣ ሁሉ ነገር ተሳክቷል አይደለ? እግዚአብሔር ያድርግላቸው። እኔ እናንተ ደግሞ እንፎካከር እስኪ። ቴቴ ማርያምን አሁን እኔ ተራው የኔና የቴቴ ነው። ማነው ብዙ ገቢ ያለው? ማነው ብዙ ወዳጅ ያለው? ማነው ብዙ እይታ ያለው? እስኪ ጋይስ እንወዳደር። ይሄንን ነገር እንዴት ታዩታላችሁ ጋይስ? እንዴት ታዩታላችሁ? ማነው እየተለወጠ የመጣው? እኔ ያቺ ሶፋ አልለወጥካት በእስካሁን ድረስ ህይወት አልተለወጠም። እኔን ተመልከተኝ። ኦኬ ስፓይ ቴንክ ዩ ሶ ማች አመሰግናለሁ። ከላይ የጻፉልኝ ነው። እግዚአብሔር ያክብርልኝ። ቴንክ ዩ አመሰግናለሁ። ትንሹ በጣም ብዙ ሰዎች ነው ቪዲዮ የሰራው ግን ማስታወስ ስላልቻልኩ ነው። እና እኔ የምለው የወሎ ፈረስ እንዴት ነው? እኔ የምለው አርሰናል እንዴት ሆነ? እስኪ በዚህ በመሃል ንገሩኝ። ደግሞ አሸነፍን ጋይስ? አዎ የሆነ ሰው ስማ እንጥቀስ፣ ስማ አትጥቀስ። የሆነ ሰው እኮ ነው ጋይስ ጊፍት የሚሰጠው መስሎ ተፍተፍ። እኔ ልንገራችሁ እንደ ውሻ ስጋዬን ብትበሉትኝ 5 ሳንቲም ለእናንተ አልከፍልም። ሳምንት ሙሉ አጀንዳ ብታደርጉኝ 5 ሳንቲም ለእናንተ አካፍያችሁ አላስቆመም። እኔ ቤታ ጀግና ነኝ። በአፌ ሳይሆን በተግባር ነው ማሳያችሁ። በቲክቶክ አለም ቀን ከሌሊት ምንም አጀንዳ ውስጥ በሌለበት ባለው ውስጥ ራሱ እያመጣችሁ ቪዲዮ ብትሰሩ ቤታችሁ የፈለጋችሁትን ነገር ብታደርጉ አስነቀንቁኝም። የፈለገ ነገር ብታደርጉ አንገቴን አልደፋላችሁ። 5 ሳንቲምም ደግሞ አልከፍላችሁ። እኔ ቤታ ነኝ። ስድብ የሚፈራ ትችት የሚፈራ ወቀሳ የሚፈራ ሰው ይክፈላችሁ እናንተ። እኔ ቤታ ዱምቡሎ ሶልዲን አከፍላችሁ። ዱምቡሎ ይሄ ነው ገንዘብ። ሀቡ ምንድን ነው አልገባኝም። ሃይማኖት በመቀየር ብዛት ይበልጣል። እቴቴ በምንም አይበልጠኝም። ሀቡ ምንድን ነው የምትሉኝ? እቴቴ በምንም ታሪክ ነው የምላችሁ። በምንም ታሪክ እግዚአብሔርን አንድ መስፈርት ላይ ብንወጣ በምንም ታሪክ እሱ ማለት ነው። አሁን ያለው ተስፋ ምን እንደሆነ ታውቃላችሁ? ለሰዎች እያሽቃበጠ የነዛ ደጋፊዎች እሱን እንዲደግፉት ይሄን ያለው ተስፋ። እኔስ ቤታ ማለት በራሴ ቆሜ የራሴን ነገር ነው ማቋቋመው። በምንም ታሪክ እግዚአብሔርን በገንዘብ ራሱ ብንወዳደር ማለት ነው እኔ ያለኝን እሱ ሊኖረው አይችልም። ይሄ ሁሉ ሌቭል 42 ልደርስ ነው አይደለ? እንደውም ጊፍት ምንድነው እንትኔን እየዘጋው ነው አይደለ? ጊፍት የምሰጠው ሌቭል 42 ልደርስ ነው አይደል? ያ ሁሉ ገንዘብ እንኳን አውጥቼ አሁንም አንድ መስፈርት ላይ ብንሆን እበልጣለሁ። በምንም አንገናኝ። በምንም
እኔ መክፈት የሆነ ነገር ከፈለኩ አቅም አለኝ አደርገዋለሁ። የሆነ ነገር ማድረግ ከፈለኩ አቅም አለኝ። አንተ ግን አቅም የለህም። ሀቡና መስገኛ ቡማ አመሰግናታለሁ። ማርያም በኔ ራሱ እኮ ተሰደበች እኮ እንደው ፈረደባት እኮ። አሁን ሀቢባ እግዚአብሔር ምስክሬን ስንቴ ነው ላስታርቅሽ ያለችው? ያቺ ፊንገር ወጣችና ዛሬ ምን ነው ልታስታርቂ መጣሽ? እኔ ፍላጎት የለኝም። ይሄ ሁሉ ደፋ ቀና አትበሉ። ተረጋጉ ውዶች፣ እሺ ተረጋጉ። ፊንገር እየተረጋጊ ቴቴ ተረጋጋ። ሁላችሁም ተረጋጉ። እነዛም መንደር ያላችሁ አመድ የምትመስሉ ከአመድ ውስጥ ከዱቄት ውስጥ የወጣ ሰይጣን የምትመስሉ አላችሁ እናንተ ምናምን ተረጋጉ ውዶች። እንዴ እኔ ልታረቅም ብዬ ማላቅምም አልታረቅም። እናንተ ስላላችሁ አይደለም። እናንተ ለማቃጠል የምታረቅ ሰው አይደለም። እኔ ቤታ እና እሱ የእናንተ ባህሪ ነው። የኔና የእናንተ ባህሪ ይለያያል። እሱ የእናንተ ባህሪ ነው። ሰው ከእናንተ ጋር ሲጣላ ዘላችሁ ሄዳችሁ ወዳጄ ጠላቴ ወዳጄ ነው አርጋችሁ የምትወሸቁ ናችሁ። እኔ ቤታ ላላመንኩበት ነገር አልታል። መጀመሪያ ፋሚሊዎችን አስፈቅዳለሁ፣ ተከታዮችን አስፈቅድ። እናንተ የምትጠሏቸው ይጠሉሻል። ምንድነው ሊጥሉሽ ነው ይሄንን የሚጋጋጡት። ነገ ደጋፊ የምትያቸው ይጥሉሻል የምትሉት ፕሊዝ በደጋፊዎች ልውደቅ በእናንተ እጅ ከምወድቅ እና ለመታረቅም ደጋፊዎችን አስፈቅዳለሁ። እሺ መታረቅም ስፈልግ ደጋፊዎችን አስፈቅዳለሁ። ደጋፊዎች ታረቂ ካሉኝ ሁሉ እታረቃለሁ። እንዳትታረቂ ካሉኝ አልታረቅም። አርሰናል ይታያቸው። ኧረ እኔ እኮ እወጣለሁ። ሀቢባ ሲባል ገስት የገባች ነገርስ አይቻለሁ መድኃኒዓለምን እሱ ፓርት ማለት ነው። እንትኑን ለቀ ጋይስ የሆነ ሰው እኮ ነው አሉ ማለት ነው። ሊደፋሉ ሀቢባ ሰዎች የሆነ እሷን ዝጊ ላይቭሽ ነይ ምናምን አይ ቲንክ ብላታ። እኔ ደግሞ አልገባኝም ማለት ነው። የሆነ ሰው እኮ ነው ቻው ብሎ ተሰናብቶ ለነበረ እናመሰግናለን አመት ያደርሰን ብሎ የተሰናበተ ሰው እኮ ነው። አሁን ቋምቶ ድጋሚ ዘሎ ካሁን ሰው ሊታረቅ ነው ብሎ እኮ ነው ዘሎ ብቻዬን ቀረው። ስባቡ ደብፈ እኔ ማንም አጠገቤ እንኳን ሳይኖር ለብቻዬ እንኳን እያንቀጠቀጣችሁ ነው። መቤቴ አይታችኋል ጋይስ፣ አይታችኋል ድፍት ሊል እኔ ከማንም እግዚአብሔርን ይሄ የመጨረሻ ልበልና ልዝገው ከሁሉም ያሳቀኝ ማለት ነው። ከሁሉም ይሄ ቴቴ ፊንገር ምናምን አይደሉም። ይሄ ኮሜንታተር ምናምን ምንም እንደውም እግዚአብሔርን ከይስ እናንተ የሆነ ማለት ነው መድኃኒዓለም አይናቸውን ይጋርደዋል። አይ ዶንት ኖ ዋይ እንደዚህ በዚህ ያህል ልክ እኮ ማለት ነው ማብሸቅ ይችሉ ነበር። ግን እግዚአብሔር እጃቸውን አይናቸውን በሰንሰለት ነው ያዘልኝ መሰለኝ። የሆነ ነገር ሊናገሩ ሲሉ ከስር ጸሐፊ መላሽ አላቸው ለኮሜንታተር ማለት ነው። ግን እነዚህ እነ ፊንገር ምናምን እናቴን ሳይ ምንም አልመሰለኝ። አንድ ሰው ነው የገረመኝ። አንድ ሰው እስኪ አሁን እነ ፊንገር ሲጠባቂ ሁልጊዜም ሰው ሲነሳ ተዘጋጅ ተጠባባቂ ናቸው። ፊንገር ምናምን ቴቴ በጣም የኔ ጠላቶች አሉ አይደል? እነ እንትና እነ እንቁርቲ ቴንኪ የኔ ፍቅር እነ እንቁርቲ እነ ቴቴ ማን ስማቸውን ጥሩ እነ እቺ ማናት አረ ስሟን ንገሩኝ በእግዚአብሔር ቱናዬ ምናምን በጣም የኔ ጠላቶች በህይወት እኔ ማየት የማይፈልጉ ስጋዬ ቆዳዬ ተገፎ ቢወጣላቸው ደስተኛ ህይወቴ ከጉርጓድ በታች ተቀብሮ ራሱ ማለት ነው በህይወት አለች የሰው መውደድ እንዳይኖር ብለው ድጋሚ ላይ ማለት ነው ሌላ የሚቀብሩኝ አፈር ጨምሮ ድጋሚ የሚቀብሩኝ ሰዎች ናቸው። በጣም ነው አጥብቀው የሚጠሉኝ። ከቲክቶክ ዓለም ብጠፋላቸው ደስተኛ ናቸው። ግን የነሱ አይደለም የገረመኝ። እኔ የአንድ ሰው ነው የገረመኝ። አባቴ ሙት የአንድ ሰው ነው የገረመኝ። የአንድ ሰው አዝዬ እና ታዲያ አንጎራጉሪ ያዛ ሄደሽ ውዴ ምን ነው ውዴ እዛ ትታይም እንዴ? እዛ እኮ እንዳውም እኮ 150 ሰው ምናምን ሳለ ትታያለሽ እኮ የኔ ፍቅር። አዚ ኤዚ ነው አዚ እና እዚ ያለብሽ ውዴ። እነዛ አንጎራጉሮሽ አዳምጪዋ ፍቅሬ። ኮመንትሽ ይታይልሻል እዛ ውዴ በደንብ እንዳውም ስፍት ብሎ ይታይልሻል ፍቅሬ። የሚገርመኝ ነገር እኮ ማለት ነው ለምን እዛ አትሄዱም? አሁን የምትጠሪበት ቤት መሄድ ትችያለሽ እኮ ማንም አልያዛሽም። በነገራችን ላይ እኔ የዛ ሰው አሁን የጠራሽው ሰው ማለት ነው የኔ ቆንጆ ጭንቅላት ውስጥ ሳልከፍል ድርቅቅ ብዬ እንደምኖር ያወቅኩትኝ በዛሬ ማታ ቀን ነው። ማርያምን ድርቅቅ ብዬ ጭንቅላቱ ላይ በቃ ቁጭ ብዬ ያለ ምንም ክፍያ ያ ሰው ላይ አይምሮ ላይ እንደተቀመጥኩ ያየሁትኝ እኔ በቃ እግዚአብሔርን ቤት ታችላለሁ። ለምን አንድ ሰው
ሌላው ይሳደብ፣ ሌላው ይጥላ፣ ሌላው ያንቋሽሽ፣ ሌላው እንደፈለገ ያርግ። ያ ሰው ግን በምን ሞራሉ ነው የሚናገረው? ኔትወርክ ትክክል አይደለም እንዴ? ገብታችኋል ጋይስ? እኔ ስም አልጠራም ጋይስ፣ እኔ ስም አልጠራም እንዴ? እኔማ ስም አልጠራም። ገብታችኋል ያልኩት ሰው ማን እንደሆነ? አይኖ ብዙዎቻችሁ አርሰናል ጌም ያያችሁ። አይ ገብታችኋል? የሆነ ሰው እግዚአብሔር ምስክሬ ነው። ይሄ ሁሉ መዓት ሲደርስ አይኖ አይደለም ሀብታም አንዳንድ ሰዎች ሀብታም ቢመስሉ ራሱ ማለት ነው ድህነት የሚጠራቸው ሰዎች አሉ። እነሱን አላልኩም ጋይስ፣ ኢየሱስ ማጻፉብኝ። ሀብታም ቢሆኑ በወርቅ ወንበር ብታስቀምጧቸው አሁንም የሚሸቱ ሰዎች አሉ። እኔ ስለነሱ አይደለም። እኔ አሁን ለምሳሌ ማለት ሀብታም ሰውን ያስታውቃል፣ ወዜ ያስታውቃል፣ ሲኖረኝ ወዜ ያስታውቃል። ጸጉር ቀየረኝ ትላላችሁ። ጸጉር ቀይረው እኮ የቀየሩ ጸጉር የማይታይላቸው ሰዎች አሉ። እነሱን አላልኩም። እኔን ተመልከቱ። ማርያምን የሆነ ነገር ሲሞላልኝ ሰውነቴ ሙልት ይላል። የሆነ ነገር አለኝ፣ ግርማ ሞገስ አለኝ። ገንዘብ ሲመጣ እንዴ የድሮ ቤታ ገበየው ናቸው አይደል የሚባለው ጋይስ? የድሮ ቤታ ገበየውና ምን ትመስላለኝ ነው የምትባል። ያሁኑ ቤታን ደግሞ ተመልከቱ፣ ለውጥ ይመጣል። አንዳንድ ሰዎች ግን በህይወታቸው ምንም ቢያገኙ ማለት ነው ድህነት ይሸታሉ። ምንም ቢሆኑ ምንም ነገር ሊያምርላቸው አይችልም። ክርስቶስን ነው የምላችሁ። በቃ አሁንም የድህነት ሽታ አለባቸው። ከዱኬ አልወጡም። አሁንም ይሄ ያው ምንም ማድረግ አልችልም። እነሱን አይደለም ያልኩት። እኔ ያልኩትኝ የሆነ ሰው ማለት ነው በ150 ሰው ተቀምጦ አላስችል ብሎትኝ በፎቶ ገብቶ በቃ አላስችል ብሎት አስባችኋል ጋይስ? ሐሜት አሽሙር አላስችል ብሎ ሊደፋ አሽሙር በቃ ሊደፋ የሰው ልጅ እንዴት የቅርብ ወዳጁን ደስታ ያበስርም? እንዴት አያከብርም ጋይስ? እንዴ ማርያምን ጋይስ አስባችሁታል ውዶቼ? ሰው እንዴት ገብቶ ማለት ነው አሽሙር ከማውራት እኔ ቦል ማለት ነው የሰው ደስታ ካለ የዛን ሰው ደስታ ነው ማንጫጫው። እኔ ቤታውን ለምሳሌ ዘመዶቼ፣ ጓደኞቼ፣ ምናምን ወዳጆቼ የሆነ ነገር ቢደሰቱ ቲክቶኩን ነው እንዲማቃጥለው ስለነሱ ብቻ እንዲወራ ነው ማረገው። ፖስቱ ጀግኖች እንዲያርጉ አንጫጩት ነው የምለው። ስለዛ ሰው ብቻ ዝና እንዲወራ፣ ስለዛ ሰው ብቻ ደስታ እንዲወራ ነበር ማረገው። ግን የሰው ልጅ ምን ዋጋ አለው? ከማጡ ወደ ባጡ በቆማጣ ቤት አንድ ጣት ብርቅ ሆኖባቸው ዘለው ማለት ነው ከቤታ ጭንቅላት ላይ ራስ ላይ ያልወረዱ እና አሁንም ጭንቅላታችሁ ላይ ኦና ቤታችሁ ላይ ጭንቅላታችሁ ላይ ሳልከፍል ተከራይቼ በነፃ እየኖርኩ ነው። ይሄንን አድርሱልኝ። በነፃ እየኖርኩ ነው። በነፃ እኔ እናንተም ብሆን ዛሬ ስለ ስጋዎቼ ቪው፣ ስለ ስጋዎቼ ደስታ፣ ዩኒቨርስ፣ አንበሳ፣ ጊፍቶች ምናምን ነበረ እማወራ የነበረው። ስለ አንድ ተራ ቤታ ይወራም ነበረ። ጊዜው አልነበረም። ግን ምን ዋጋ አለው? ምን ዋጋ አለው? የሆነን ሌባን ሰው ማለት ነው ከሌብነቱ አስቆማችሁ ደና ስራ ላይ ብታስቀምጡት ሌብነቱን አይተውም። ልምድ አለበት፣ የጃመል አለበት። የጃመል ያለበትን ሰው የትም ቦታ አንስታችሁ ብታስቀምጡት ስርቆቱን አያቆምም ጋይስ፣ ስርቆቱን አያቆምም። ያ ማለት ምንድነው? የሰው ልጅ ቅናቱን፣ ምቀኝነት ውስጡ ያመቀውን ነገር ዘርግፎ ያወጣዋል። በሰው ደስታ ጊዜ ማለት ነው፣ በራሱ በዘሩ በስጋው ደስታ ጊዜ የሰው ልጅ መደሰት ሲገባው ስለኔ አሽሙር እንዲማውራት ማለት አሁንም ጭንቅላታችሁ ላይ ነው ያለው። ስለዛ እኛ ከሌለን ባዶ ምንም ነገር አይደምቅላችሁም። ብቻችሁን ስለ ራሳችሁ ሰው ደስታ ብታወሩ ማንም አያችሁም። እኔን ግን እንደ ቅመም ጣል ብታደርጉ ትንሽ መልሳላችሁ። እሺ እኔ ቤት ደግሞ ማለት ነው የኔን ሎጎ አድርጋችሁ ስትንከራተቱ የነበራችሁ ሰዎች አሽሙርኛ እናወራም። ቤታዬ እኔ ካንቺ ጋር ብጣላም አሽሙር አላወራም፣ አሽሙር አልናገርም። ካንቺ ጋር ብጣላም ዝም ነው የምትሉ ምንድነው በጎች ምናምን ያላችሁ ጽፉ ነበረ። በአንድ ወቅት ላይ እኔም በግ ነበራችሁ። ቴንኪ በአንድ ወቅት ላይ እኔም በግ ነበራችሁ እንዳትረሱት ለማለት ያክል ነው። ቴንኪ ውዶች አመሰግናለሁ። ከዚህ በኋላ ስለዚህ ጉዳይ አላነሳም። ማርያምን አላነሳም ስላችሁ ይሄንን ለዚህ ኤክስኪውዝ ሚ እየመጣው አላዘበዝብም። ባጭሩ እስኪ እንድገመው ጋይስ፣ እንድገመው። እቴቴ ያስ ተቀበል፣ ፊንገር ተቀበይ፣ ቱናይ ተቀበይ። ማን ቀረን ጋይስ? ማን ቀረን? እንቁርቲ
ተቀበይ ይግባልሽ። ከነ ሙሉ አካሌ ኮሜንታተሮች ይግባላችሁ ብያችኋለሁ። አላጠግብ ይሄ ካላጠገባችሁ ከነ ሙሉ ሰውነት ያጥግባችሁ። አለቀ ደቀቀ። ዘግቻለሁ። ምን አይነት ዘፈን ጋይስ ልክፈትላችሁ? እችላለሁ አባቴ ሞት እችላለሁ ወይ በኢየሱስ ስም። እስኪ ጋይስ ኪንግ ቤታ ይሄ ነው ደግሞ የሚያቃጥላቸው። እስኪ ጋይስ ኪንግ ቤታ በሉ። አጥለቅልቁልኝ ጋይስ። ኪንግ ቤታ ኩዊን አይደለም ኪንግ ቤታ ይሄ ነው መባል ያለበት። እናት እኔ ኩዊን አይደለም። ወደ ታች እንዳታወርዱኝ። ሁሌም የምላችሁ ኪንግ ቤታ። እኔ ኪንግ ነኝ።